ጥሩ ናቸው። አሁን ለሁሉም ሀብትና ንብረት ጊዜያዊ ተወካይ መሆናችን ለጊዜው እረፍት ይሰጠናል። ትንሽ ተረጋግተን ቀጣይ ነው እርምጃ ማሰብ እንችላለን። ጥሩ። ዛሬ ሐኪም ቤት ቀጠሮ አላት። በጣም ይመጣል። የቱ ጋር? እሺ። እስቲ መሳሽን አምጥቼልሻለሁ። አመሰግናለሁ። ቆይ መጥቼ ልቀበልሽ። ያየሽው ወይ ደግሞ የሚያጠራጥር የበላሽው ነገር አለ እንዴ? አይ ምንም የተደረገ ድሮ ማውቃለሁ። እሱ እሺ ነብሱ ሐኪም ቤት እንዴት ነበር? ጥሩ ነበር። ውስጧ ላይ የሆነ ነገር እንዳለና ጉዳት ሊያስከትልባት እንደሚችል ነው የነገሩኝ። ግን እንደሚሉት ከሆነ ደግሞ ለመለየትም እንደከበዳቸው ነው የነገሩት። ነብሴ እኔ የምልሽ የሆነ ባዕድ ነገር ምናምን ትጫለሽ እንዴ? ለምን እሷ ትጠጣለች? በእርግጠኝነት ግን የምነግርህ ይፍቱ ናት የመረዘቻት። ቆይ በምን እርግጠኛ ነህ? ግን እኮ እንደባለፈው የሚጠጣ ነገር አትሰጠኝ። እግሬ ከብዶኝ። የሚገርም ነው። ታዲያ ምንድን ነው መፍትሄው? በአምላክ ምንም የተለየ ነገር የለም። መፍትሄው ሕክምናውን መከታተል። ትድኛለሽ። አሁን የኖርሽበት በንቀት መንገድ መኖር አትችይም። ስርዓትሽን ይዘሽ ነው መኖር የምትችይው። ገባሽ? ሌላኛው ነገር ደግሞ ወንድሜን ብዙም እንዳትቀርቢው፣ ብዙም እንዳታስቀርቢው። ሰምተሽኛል አይደል? አዎ ሰምቼ። አሳዛኛና ምስኪኗ ህብስት ባስመሳይ ሰዎችና የእሷን ህይወት ለማሳጠር እሷን በሽተኛ ለማድረግ ከገባባት ሰዎች ጋር እንደዚሁም የቤተሰቦቿ ነፍሰ ገዳይ ከሆኑ ሰዎች ጋር ተጋባ እንደ ወዳጅ አብራ የምትኖረው እሷ ግን ምንም የምታውቀው ነገር የለም። በመጨረሻ ላይ ግን በጣም አስደንጋጩ ነገር ወደ ክላሷ ስትሄድ የአባቷን ገዳይ ማ እንደሆነ በጆሮዋ እየሰማች ነበረ። ይህን እንደሰማች እንግዲህ ያየ ሰው አፏን አፍኗት ወደ ክላሷ ወስዷት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ሀብስት እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት ነው ማለት ነውና ሀብስት እንግዲህ በእንጀራ እናቷና እንደዚሁም በአስመሳዊ ሰዎች አባትሽ ነኝ በሚል በአንድ ግለሰብ እንግዲህ ተከባይ የምትገኝ እንደዚሁም የእንጀራ እናቷ ወንድሟ እዛ ያለ ሰው ነውና አባቷን በልጅነቷ ያጣሽ ብትሆንም እናቷን በልጅነቷ ያጣሽ ብትሆንም ግን አባቷን ደግሞ በሰው እጅ ልታጣው ችላለች ማለት ነው። ስለዚህ እንጀራ እናቷ የራሷ የሆነውን ሰውና ወንድሟ እዛ ቤት በመሰብሰብ እንደዚሁ እንግዲህ ሰራተኛዋን በየቀኑ ምግቧን እየመረሽ ስጫት በማለት ሀብስትን እያዳከመቻትና መንቀሳቀስ እንዳትችል እያደረገቻት ትገኛለች ማለት ነው። ይህም እንግዲህ መሆን የቻለበት የእሷን ንብረት በእሷ ስም ያለው ንብረት ለመቆጣጠርና በእጃቸው ለማስገባት ነው ማለት ነው። እሷ በማታውቀው መንገድ እንግዲህ ውክልና እያስፈረሟት እንደዚሁም መናገር እንዳትችልና ዝምታን እንድትመርጥ እያደረጉበት የሚገኙበት መንገድ አለ። ሀብስት ግን አሁን ላይ በአምላክ ፍቅር የያዛት ይመስላል ማለት ነው። እሱ ሲንከባከባት እሱ አብሯ ሲሆን የበለጠ ደስታ ይሰማታል። እሱ ሲቆይ ምን ሆነ ቆየ፣ ወዴት ሄደ፣ ዛሬ ደግሞ ለምን ተወኝ ማለት ይታይባታል። እሱም እሷን መንከባከብ እንደሚያስደስተው እያየን ቢሆንም ግን እህቱ ኢፍቱ ወይም ደግሞ የሀብስት እንጀራ እናት ግን እነሱ ሁለታቸው አብረው መሆናቸውን በፍጹም አልወደደችም ማለት ነው። ሰራተኛውም እንግዲህ ዋናዋን ስራዋን እየሰራች ቢሆንም በተደጋጋሚ ምግብ ውስጥ እንግዲህ እየመረዘች የምሰጣት እሷ ናትና እንግዲህ ይህን ነገር ደግሞ ነገሮቹን እየቀያየሩ እንደሚሰጧት በፊት በመጠጥ እንደሆነ አሁን ደግሞ በመጠጥ ሲነቃባቸው እንግዲህ ወደ ምግብ እንደቀየሩትና ሰራተኛዋንም የምታደርጊው ነገር ሁልጊዜ ተመጣጣኝ ይሁን፣ ከፍ ዝቅ የምታደርጊ ከሆነ እኛ ራሳችን ከዚህ ዓለም ላይ ልንሰናበት እንችላለን። ነገሮችን ደግሞ ስታደርጊ በማያስነቃ መልኩ አድርጊ እያለቻት ትገኛለች ማለት ነውና በመጨረሻም ግን በጣም በሚያሳዝን ሁኔታ ሀብስት ራሷን ስታወርቃ ነበርና ሰራተኛዋ አይታ ግን ዝም ነበር ያለቻት። የእንጀራ አባቷም ግራ የተጋባው ምን ሆና ነው? ምን አርግታችኋት ነው? ያን የተለመደው ነገር አርግታችሁን አይደለ እች ልጅ ራሷን የሳተችው እያለ ነበርና እነሱ ግን በፍጹም ምንም የምናውቀው ነገር የለም፣ ምናልባት ጠጥታ ሰክራ ሊሆን ይችላል እያሉ ነገሮቹ ወደ እሷ እያጣመሙ ይገኛል ማለት ነው። በአምላክ ግን በፍጹም ሰራተኛዋ ለምንድነው አይታት ዝም ብላት የወጣችው? ወይ የሆነ ነገር ተናግራት በዛ ነገር ራሷን ስታወድቃ ሊሆን ይችላል እና ወዲያውኑ እሷ ራሷን ስስት ትታት ወጥታለች። ይሄ ደግሞ በራሴ መንገድ ማጣራው ይሆናል ነበር ያለውና የእንጀራ እናቷ ኢፍቱ ግን አንተ ምን አገባክ? ምን ቤት ነክ ነበር ያለችውና ባልተጠራህበት ወይ አትበል፣ ዝም ብለህ የምትቀመጥ እንደሆነ ተቀመጥ፣ የማይሆን ከሆነ ግን ለአንተ መፍትሄ አለ እያለችው ትገኛለች። እሱ ግን በፍጹም ዝም አልልም በማለት እንግዲህ
ቀጥታ ወደ ኩሽና ወደ ሰራተኛዋ ጋር ነው እያመራውና እሱንም ምን አርግተሽ ነው እራሷን ይሳተችው? የሆነ የምታውቂው ነገር አለ ተናገሪ ነበር ያላትና እሷም እሺ ራቅ በለኝ ግን እነግርሃለሁ በጣም ተጠጋኸኝ እኮ እያለች እየተሽኮረመመች ነበረ። በዚህ መሀል ነበር ኢፍቱ መታ ምን እየተካሄደ ነው ኩሽና ምን ትሰራለህ ኩሽና ያለችውና እሱም አይ አንዳንድ ነገር ስለ ሀብስት የምታውቀው ነገር አለ እሱን ልጠይቃት ነው ነበር ያለውና እሺ እንደዛ ከሆነ እኔም እዚህ ያለሁ ጠይቃት ልስማችሁ ነበር ያለችው። እሱም ግን አይ ይቅር ግን የሆነ ነገር አለ ይህን ደግሞ እኔ ራሴ የምደርስበት ሊሆን ይችላል በማለት ነበረ ትቷቸው የወጣውና እንግዲህ እያስጠነቀቀቻትም ትገኛለች ማለት ነው። ሰራተኛዋ እንግዲህ በአምላክና ሀብስት እንደተገጣጠሙ ወይ ደግሞ ብዙ ጊዜ አብረው እንደሚሆኑ እየነገረቻት ቢሆንም ነገር ግን ይህን ስትሰማ ይፍቱ ቀጥታ ወደ እሷ ክላስ ነው ያመራችውና ከወንድሜ ራቂ ብዬሻለሁ፣ ከወንድሜ ብዙም አትቅረቢው፣ ብዙም አትራቂው ነግሬሻለሁ በማለት ነበር ያስጠነቀቀቻት። ለምን ብትላትም ለምን ባለት አይሰራም ያልኩሽን ብቻ እሺ ብለሽ ማድረግ ነው የሚጠበቅብሽ ነበር ያለቻትና መጨረሻ ላይ ግን የእንጀራ አባቷም ሰብሰብ ብለው በተቀመጡበት ቦታ ነበርና ይህንን ነገር እያደረግኩ ያለሁትኝ እኔ ነኝ ነበር ያለችው። እነሱም ሐኪም ቤት እንደሄደች ሐኪሞቹ ግን የሆነ ነገር በሰውነቷ ውስጥ አለ ነገር ግን ግልጥ ሊሆንልን አልቻለም እንዳሉ እንግዲህ እያሉ እየነገሯት ስለነበረ እሷም በዚህ ምክንያት ተነሳስታ እንግዲህ ይህ ነገር ህመም አይደለም እኔ ራሴ ነኝ እያደረግኩት ያለሁትኝ ይሄ ደግሞ ለእኛም ለእናንተም ለሁላችንም ጠቃሚ ነገር ነው። እቺ ልጅ ሽባ ሆነች እግሯን ማንቀሳቀስ አቃታት ማለት የእሷን ንብረት እኛ ሁላችንም መቆጣጠር እንችላለን ማለት ነው። እናንተ ዝም ብላችሁ የጅል ስራ ነው የምትሰሩት። ውክልና ፈርሚ ብላችሁ ውክልና አስፈርማችኋት ከዛም ዝም አለች። አሁን ግን እሷ ራሷን እንድትስትና ሽባ እንድትሆን እንዳትንቀሳቀስ ማድረግ ከቻለን እሷ በወርቸል ብቻ እንድትንቀሳቀስ ማድረግ ከቻልኩ ከዛም በኋላ ደግሞ ነገሮቹ ሲስተካከሉ ንብረቶቿን እኛ መቆጣጠር ስንጀምር ወይም ስንችል እሷን መልሰን እናሳክማታለን ነበር ያለችውና እንግዲህ በአምላክ በጣም ነው የተናደደው። እንዴት እንደዚህ ታስቢያለሽ? እንዴት የሴጣናዊ ድርጊትን ታስቢያለሽ? እኔ ግን በፍጹም ይህን ሴጣናዊ ድርጊታችሁን ዝም ብዬ ማይ አይምሰለኝ አላያችሁም ዝም ብዬ ነበር ያለውና እንግዲህ እንጀራ አባትየውም ቀበል በማለት ብታርፍ ይሻልሃል። ምንድነው ማስመሰል የምትፈልገው? አታስመስል። የሷን አባት እኮ የገደልከው አንተ ነክ። አንቺ እኮ አታስቢ ኢፍቱ፣ አንቺ እኮ ጀግና ነሽ። እንኳንም ጥሩ ሀሳብ ነው ያሰብሽው እያለ እንግዲህ እያስመሰለ ነበረ። የእንጀራ አባቷም እንግዲህ በአምላክን ለማሸማቀቅ እየሞከረ ነበረ። አባቷን እኮ አንተን የገደልከው ዛሬ ምን ነው ጨዋ ጨዋ ጫወተህ ቢለውም በዚህማ በፍጹም ልታሸማቀቀኝ አትችልም። እኔ የገደልኩት አዎ እኔ ነኝ እና ምን ይሁን፣ ስለዚህ ደግሞ እውነቱ ያለው ነገር ሁሉ ይወጣል ብሎ እንግዲህ ወደ ውጭ ሲወጣ ሀብስትን በር ፊት ለፊት ያገኛታል። ሀብስት ይህን ሁሉ ነገር እየሰማች ነበረ። ሀብስትን እንግዲህ ሀፏን እፍና አርግቶ ወደ ክላስ ነው ይዟት የገባው። ወይስ ሊያረጋጋት ነው? ነገሮቹን ሊያስረዳት ነው? ወይስ ምን ሊያደርጋት ነው? በአምላክ ሀብስትን እንግዲህ አፏን አፍኗታል ማለት ነውና ሀብስት ምንም መሆን የለባትም።